ሰላም ጤና ይስጥልን የተከበራችሁ ውድ የዘመናዊ ሾው ተከታታዮች፣ እንግዲህ ረዘም ካለ ጊዜ በኋላ ተመልሼ መጥቻለሁ። በብዙዎቻችሁ ጥያቄ መሰረት ለምን እንደቆመ ያው ጠይቃችሁ ነበር። በተለያየ ሚዲያ ላይ እንግዲህ ቀርብ ስለነበረ የራሴን ነገር ለመስራት ትንሽ ጊዜ አጥሮኝ ነው። አሁን ግን በሙሉ አቅም እንግዲህ ተመልሼ መጥቻለሁ። ዛሬ የምገኘው እዚህ ሴንቸሪ ሞል የሚገኘው ስኪለስ አዲስ ሱቄ ላይ ነው። እንደምታዩት በጣም ቆንጆ ሱቅ አለን። ጌጣጌጦች፣ ቦርሳ፣ ሰዓት፣ መነጽር ስትፈልጉ እንግዲህ እየመጣችሁ በዚሁ አጋጣሚ እንድትገበያዩ ቆንጆ ቆንጆ ብራንድ እቃዎችን እንይዛለን። በዚሁ እንግዲህ አጋጣሚ ሁላችሁንም እየመጣችሁ ጥሩ እቃ የምትፈልጉ ሰዎች ብታዩን ብትጎበኙን ደስ ይለናል ብዬ ለማለት ነው። እሺ ዛሬ እንግዲህ እዚህ ሴንቸሪ ሞል የሚገኘው ስኪለስ አዲስ እንደው ትንሽ ለመጀመሪያ ያህል ብዙ ሰዎች ጋር ስገናኝ የምወያይበትን ራስ ማክበር የሚለውን ቶፒክ ከእናንተ ጋር ላውራበት ብዬ መጣሁኝ። እንደ አንድ ኢትዮጵያዊት ሴት ራስን ማክበር ምን ማለት ነው ወይንም ሰው ማክበር ምን ማለት ነው ብለን ከብዙ ሰዎች ጋር እናወራለን። ራስን ማክበር ማለት እንግዲህ ሁላችሁም በየራሳችሁ መንገድ የምትገልጹበት መንገድ ሊኖር ይችላል። እኔ ደግሞ የራሴን እይታ እዚህ ጋር ባጭሩ ለማስቀመጥ ነው ዛሬ የመጣሁት። ራስ ማክበር ሲባል ገና መጀመሪያ ከልጅነታችን ጀምሮ ወላጆቻችን የሚያሳድጉን እንግዲህ አስተዳደግ አለ። ሁላችንም በኢትዮጵያዊ ጨዋነት ሃይማኖታችንን ተከትለን ባህላችንን ተከትለን እንድናድግ ቤተሰቦቻችን ትልቅ አስተዋጽኦ ያደርጋሉ። ያ ማለት ደግሞ ራሳችንንም እንድናከብር ሰውንም እንድናከብር እየቀጡም እየገሰጹም እያስተማሩም ለዚህ አድርሰውናል። እኔ ወደኋላ መለስ ብዬ ራስን ማክበር ከየት ለመድሽ እንዴት ለመድሽ ብላችሁ ብትሉኝ ከቤተሰቤ የወረስኩት አንድ ትልቅ ነገር አለ። ሰው ከማክበራችሁ በፊት ራሳችሁን አክብሩ ይለን ነበር አባቴ። ስለ እውነት ብዙ ጊዜ ሳይ እኔም የምታዘባቸው ነገሮች እነዚህ ናቸው። ሰው ሰውን ያከብራል፣ ግን ራሱን የማክበር አቅሙ ትንሽ ያንስብኛልና በቅድሚያ ሰውን ለማክበር ራስን ማክበር ተገቢ ነው ብዬ አስባለሁኝ። እኔም አባቴ እንዳስተማረኝ እዚህ ጋር መጥቼ እንግዲህ በጥቂቱ ለመንገር ስለፈለግኩኝና ራሴንም በጣም በብዙ መንገድ ስለጠቀመኝ ሼር ላድርገው ብዬ ነው። ራስን ማክበር ምንድን ነው? እሺ ራስን ማክበር ለራስ ጊዜ መስጠት አንደኛውና ትልቁ ነገር። ሰው ለራሱ ጊዜ መስጠት አለበት። ጠዋት ከእንቅልፉ ከመነሳቱ ጀምሮ እየተጣደፈ ለሰውም ለስራም ከመሄዱ በፊት ወይንም ለልጆቹም ከመድረሱ በፊት ለራሱ ትልቅ ጊዜ መስጠት አለበት። ሰው እንደ ራሱ ማለት ነው። ሁላችንም እንደ ራሳችን መዋል መቻል አለብን። ለምሳሌ የራሴን ልምድ ብነግራችሁ ጠዋት በጣም በእርጋታ ነው የምነሳው። እንደተነሳሁኝ ለራሴ አንድ 10 ደቂቃ አልጋይ ላይ ለራሴ ጊዜ እሰጣለሁ። ከዛ ተነስቼ ጸሎት አደርጋለሁ። እሱን ከጨረስኩ በኋላ ሻወር ወስዳለሁ። የራሴን ነገሮች በማደርግበት ሰዓት በጣም ተረጋግቼ ነው የማደርገው። ጊዜ ወስጄ ነው። ይሄ ተጣድፌ ለመውጣት በፍጹም አልሞክርም። ሰዓቴን በደንብ አድርጌ ነው ማብቃቃውና ለብዙ ሰዎች ይሄን ነገር ስንል እንዴት ይሞላልሻል ብለው ይላሉ። የመሙላት ጉዳይ አይደለም፣ ለራስ ቅድሚያ የመስጠት ጉዳይ ነው። ልጆች አሉ፣ አይመችም፣ ማዘጋጀት ያለብን ነገር አለ ብለው ብዙ ሰዎች ይላሉ። ለዚህ ደግሞ ትልቁ መፍትሄ ብዬ የማስበው ማታ በጊዜ መተኛት፣ ጠዋት ደግሞ ቀደም ብሎ መነሳት ለኔ ለላይፌ ሩቲን ትልቅ አስተዋጽኦ አድርጎልኛል። ከኔ በላይ ማን አለ ብዬ ሁሌ እላለሁኝና ጠዋት ምንም ሳልጣደፍ የቤቴን ነገሮች ራሴ ላይ ማደርጋቸውን ነገሮች ካለባበሴ ጀምሮ ለራሴ ከማረጋቸው ከአመጋገቤ ጀምሮ ኤክሰርሳይዝ ከማድረግ ጀምሮ እምወዳቸውን ነገሮች በዝግታ ለራሴ ጊዜ በመስጠትና በማጣጣም አደርገዋለሁ። ያን ጊዜ ለራሴ ቦታ የሰጠሁት ነው የሚመስለኝ። እውነትም ደግሞ ቦታ ሰጥቼዋለሁኝ። ከዛ ወደ ስራ በሚሄድበት ሰዓት ፕላን አድርጌ ነው የሚሄደው። ምን ማድረግ እንዳለብኝ በራሴ መንገድ እንደ አንድ ቢዝነስ ውመን በተጠራሁበት ቦታ ሁሉ መሄድን አልወድም። ምንድነው ማደርገው? ፕሮግራም አደርጋለሁ። ሰዎች ከፈለጓችሁ መቼም ቢሆን የእናንተ የሆነ ነገር አያመልጣችሁም። ስለዚህ ቅድሚያ የምሰጣቸውን ነገሮች ቅድሚያ ሰጥቼ ከዛ ወደ ስራ እሄዳለሁኝ ማለት ነው። ስራዬንም እንደዛው ፕሮግራም አደርጋለሁኝ። ብዙ ሰዎች አይታችሁ እንደሆነ በጣም ነው የሚቸገሩት።
ሰውን እምቢ ማለት አይችሉም። አይ ዛሬ አልችልም አይሆንም ብለው ማሰብ ስለማይችሉ ራሳቸውን እያጨናነቁና እየጎዱ ለሰው ብለው ራሳቸውን እየጎዱት እያሳነሱ ይሄዳሉ። ይሄ ተገቢ አይደለም። ራሳችሁን ስታከብሩ ሰውም አይ ዛሬ አይመቸኝም ይሄን ነገር ማድረግ አልችልም ብላችሁ ስትሏቸው መረዳትም አለባቸው። ከተረዱ መልካም፣ ካልተረዱ ግን እናንተ ከሀሳባችሁ ወይንም ካቀዳችሁት ነገር ወደኋላ በፍጹም መቅረት የለባችሁም። ስለዚህ ዋንስ ሁሉ ነገራችሁን ካስተካከላችሁ በራሳችሁ መንገድ ሰውን በዛ መልኩ ነው የሚቀበላችሁ። ነገር ግን በተጠራችሁበት ሰው ባላችሁ መንገድ ሁል ጊዜ የምትሄዱ ከሆነ ሁሌ ትችላለች ተብላችሁ ነው የምትታሰቡትና ለእናንተ ቅድሚያ የሚሰጣችሁ ሰው አይኖርም ማለት ነው። ስለዚህ ራሳችሁን አታጨናንቁ፣ ለራሳችሁ ጊዜ ስጡ። ከዛ ደግሞ ኖ ማለትን ልመዱ። የምትችሉትን ነገር በእርግጥ አክብራችሁ ማድረግ አለባችሁ። ነገር ግን መጀመሪያ እችላለሁ ወይ ብላችሁ ለራሳችሁ ቅድሚያ ስጡ። ሌላ ብዙ ሰው የሚቸገርበት ነገር የቤተሰብ ጉዳይ ነው። በተለይ እኛ እናቶች ለልጆቻችን በጣም ቅድሚያ መስጠት እንፈልጋለን። በጣም መልካም ነው። እኛም እንደዛ ሆነን ነው ያደግነው። ስለዚህ ለልጆቻችን ደግሞ ተገቢውን ጊዜ መስጠት አለብን። ተገቢውን ጊዜ ግን ስንሰጥ ለልጆቻችንም ማስለመድ ያለብን አንድ ነገር አለ። እኔ የሚለውንም ነገር እንዲያውቁት ያስፈልጋል። ልክ ለነሱ እንደምትኖሩላቸው ሁሉ እናንተም ለራሳችሁ ደግሞ ጊዜ እንደሚያስፈልጋችሁ ለልጆቻችሁ ማሳወቅ መቻል አለባችሁ። ያቺ ሁሌ ሚ ታይም የምንላት ነገር በጣም ወሳኝ ግዴታ ነው። ሰው ለራሱ ሲኖር ነው ለልጆቹ መሆን የሚችለው። ለልጆቻችሁም ይሄንን ነገር በደንብ አድርጋችሁ ማስተላለፍ ይኖርባችኋል ማለት ነው። ስለዚህ እኔ የኔ ልምድ ከነገርኳችሁ የራሴ የሆነ ጊዜ ነበረኝ። ስለዚህ ልጄ ያንን ነገር አክብሮልኝ ኖሯል። አሁንም እንደዛው እሱም የራሱ ጊዜ፣ እኛም የራሳችን፣ የቤተሰብም የራሳችን ጊዜ አለን። ሌላ ብዙዎቻችን የምንቸገርበት ለጓደኛ ትልቅ ጊዜ እንሰጣለን ከቤተሰብ በላይ ማለት ነው። እኔ ከብዙ ሰው ጋር ስነጋገር በዚህ ነገር አልስማማም። ቅድሚያ መሰጠት ያለበት ለቤተሰብ ነው። ጓደኛም የራሱ ጊዜ እንደሚያስፈልገው እማምን ሴት ነኝ። ነገር ግን በቅድሚያ ቤተሰብ፣ በተለይ እናት አባቶቻችን በህይወት ያሉ ሰዎች በጣም እድለኞች ነን። እንደ ቀላል ማየት የለብንም እና ለእናት አባቶቻችን ጊዜ መስጠት፣ ቁጭ ብሎ ማጫወት፣ የድሮውን ነገር እያነሱ ማውራት፣ መሳቅ፣ እንደምትወዷቸው መንገር አለባችሁ። በዛ ላይ ደግሞ የደረሳችሁበትን የምትሰሩትን ነገር ማውራት፣ ለቤተሰቦቻችሁ አቺቭመንታችሁንም አንዳንድ ጊዜ ደግሞ የተሳሳታችሁትን የከሰራችሁትን በቢዝነስ ዓለም ካላችሁ፣ በስራ ዓለም ውስጥ ደግሞ ተቀጥራችሁ የምትሰሩ ከሆነ ሚስ ያደረጋችኋቸውን ነገሮች ለቤተሰቦቻችሁ እንደ ድሮ እንደ ልጅነታችሁ ብታወሯቸው አሁንም ቦታ እንደምትሰጧቸው ስለሚገባቸው በእናንተ በጣም ደስተኛ ይሆናሉ፣ ትመረቃላችሁም። ስለዚህ የቤተሰብን ነገር አብዛኛው ሰው ችላ ይለዋል፣ ወደ ኋላ ይለዋል። ነገ የሚባል ቀን የለም። ስለዚህ ቤተሰቦቻችሁ መርቀዋችሁ እንግዲህ እንዲያልፉ እናንተም ለነሱ ተገቢውን ነገር ማድረግ አለባችሁ ማለት ነው። ከምንም ነገር በላይ ጊዜ መስጠት በጣም ትልቁና ዋናው ነገር ነው በህይወት ብዬ አስባለሁኝ። እንዲሁም እንግዲህ ራስ ማክበር ላይ ነንና አብራችሁ የምትሰሯቸውን የስራ ባልደረቦቻችሁን በተገቢ መንገድ ማክበር መቻል አለባችሁ። ብዙ ቦታ ላይ ምንድነው ሰዎች የሚናቁበት አንድ ነገር አለ። አለቃን፣ ከላይ ያለውን ሰው ብቻ ዝቅ ብለው ያከብሩና አብረው የሚሰሯቸውን የስራ ባልደረቦቻቸውን ግን ባልተገባ ሁኔታ ማስተናገድ፣ ማናገር አለባቸው። ይህ ራስን ማስከበር አይደለም። ታላቅ ነው፣ ታናሽ ነው፣ አለቃ ነው፣ የስራዬ ባልደረባ ነው ብላችሁ ሳትለዩ ማንነታችሁን መግለጽ የምትችሉት በተስተካከለ የሰው ማክበር እንጂ አንዱን ከፍ አንዱን ዝቅ እያደረጋችሁ አይደለም። የሰው ልጅ ማንነቱ የሚለካው አብሮ ከሚሰራው ሰው ይጀምራል። ምክንያቱም ከቤታችን በላይ ስራችን ላይ በጣም ትልቁን ጊዜ እናጠፋለን እና
ራሳችንን አክብረን የስራ ባልደረቦቻችን ጋር ማውራት ያለብንን ነገር መለየት መቻል አለብን። የቤተሰብ ወሬ ስናወራ ልኬታው የቱ ድረስ ነው? እንዲሁም ደግሞ ፐርሰናል የሆኑም ነገሮች ስናወራ ከስራ ባልደረቦቻችን ጋር ነገ የማያጨቃጭቀንን የማያጣላንን በክፉ ጊዜ አንቺ እኮ አንተ እኮ የማያባብለንን ነገሮች ማድረግ አለብን። በወሬም ደረጃ ስናወራ በጨዋታም ደረጃ ስናወራ ማለት ነው። ይሄ ትልቅ ክብር ለራስ መስጠት ነው። ለአንድ ሰው ተገቢውን ያህል ነገር ነው እንጂ መስጠት ያለብን እንደው ዛሬ ጓደኛ ሆነን ብለን ያለ የሌለውን ነገር ዝርግፍ አድርገን ብንናገር ነገ የመከበር ነገሩ ድንበሩ ያልፍና ያ የመናናቅ ነገሩ ይመጣልና እኔ ከህይወት ልምዴም የወሰድኩት ነገር ነው። የስራ ባልደረባ እንደ ስራ ባልደረባነቱ፣ ጓደኛም እንደ ጓደኛነቱ፣ ቤተሰብም እንደ ቤተሰብ፣ ልጅም እንደ ልጅ የትዳር አጋርም እንደ ትዳር አጋር ትሪት ማድረግ አለብን። ያን ጊዜ ሁሉም ቦታ ላይ አንድ አይነት ሰዎች ከሆንን ሰዎች ለራሳችንም ቅድሚያ ማለት ነው ለራሳችንም በቃ እኔ እንደዚህ አይነት ፐርሰናሊቲ ነው ያለኝ ብለን የማውራት እንትናችን ሰፊ ነው። ካለበለዚያ ቤታችን ሌላ ስራ ቦታችን ሌላ የምንሆንና የተዘበራረቀ ባህሪዎች ካሉን ያ ለራስ ክብር መስጠት ነው ብዬ አላስብም። በአጠቃላይ ዛሬ ባጭሩ ልነግራችሁ የመጣሁት ይሄ በጣም ሰፊ ቶፒክ ነው። ነገር ግን ብዙ ቦታ ላይ ሰዎች ራሳቸውን ሳያከብሩ ሰው ሲያከብሩ እናያለን እና ያ ነገር ደግሞ ራሳቸውን ዝቅ እያደረጋቸው ይሄዳል። ለሰዎች የሚሮጡ ሰዎች፣ ለሰዎች የሚደክሙ ሰዎች ሁል ጊዜ ለምን እንደሆነ በማላውቀው ሁኔታ ሲያሳንሷቸው አያለሁኝ እና ራስን ማክበር በጣም ግዴታ ነው። ሰው በአጠቃላይ እኔ ከጓደኞቼም ጋር ከስራ ባልደረቦቻችንም ጋር ቁጭ ብለን ስናወራ ራስን ማክበር ከምን ይጀምራል ብለን ስንል ራሳችሁን መጀመሪያ አፕዴት ማድረግ አለባችሁ። ለራሳችሁ የሚሆን ነገር ማድረግ አለባችሁ። አንዳንድ ጊዜ ይሄ የምናያቸውን ነገሮች ሰፋ አድርገን ማየት መቻልም አለብን። እንዲሁ ጠበብ ያለ አስተሳሰብ እንዳይኖረን ከሰዎች ጋር በምንገናኝ ሰዓት ከማውራት ይልቅ ማዳመጥን መልመድ ራሱ አንድ ራስን የማክበር ሁኔታ ነው። በማናቃቸው ነገሮች ላይ አስተያየቶች ባንሰጥ፣ የምናቃቸው ነገሮች ላይ ደግሞ እንደው በመጠኑ ሰውንም ኦፌንድድ በማያደርግ መልኩ ይሄ ነገር እንደዚህ ነው ብለን በተገባ መልኩ አስተያየት ብንሰጥ ሰዎች እያከበሩን ነው የሚሄደው። ሌላ ደግሞ ያለባበስ ሁኔታ ራሳችንን ስናከብር እንደ እድሜያችን እንደ ሰውነታችን ቅርጽ እየለበስን እንወጣለን። ሰዎች ብዙ ጊዜ አስተያየቶች ይሰጡናል። ፋሽን ተከታይ ልንሆንም ላንሆንም እንችላለን። ነገር ግን በተለይ እድሜያችን ከፍ ያለ ሴቶች እንደ እድሜያችን እንደ ቤተሰብ መሪነታችን እንደ እናትነታችን ብንለብስ ሰዎች ለኛ ያላቸው ክብር ከፍ ይላል ብዬ አስባለሁኝ። ሌላ እንዲሁ አመጋገባችን ላይ በጣም ማተኮር እድሜያችን ከፍ ባለ ቁጥር ደግሞ ምን መብላት እንዳለብንና እንደሌለብን መምረጥ በጣም መቻል አለብን። ያም አንድ ራሴ ማክበር አንደኛው ሂደት ነው ብዬ አስባለሁኝ። ሌላው ዋክ ማድረግ፣ ኤክሰርሳይዝ ማድረግ እንደተመቸን እንደምንወደው ማድረግ ያም በጣም ተገቢና ራስን መውደድ ነው። ሌላው እኔ የማልደራደርበት በቃ ለራሴ ጊዜ መስጠት እምወዳቸው ቀናቶች አሉ እና ቁጭ ብዬ ራሴን ማዳመጥበት ቀን አለ። ራስን ማዳመጥ በተለያየ መልኩ በጣም ብዙ ጠቅሞኛል። ቁጭ ብዬ ራሴን ሳዳምጥ ምናልባት የምወዳቸውን ነገሮች ማድረግ ማለት ነው። መጽሐፍ ላነብ እችላለሁ፣ ሙቪ ላይ እችላለሁኝ፣ ወይንም ዝም ብዬ ቁጭ ልል እችላለሁ። አንድ ስኒ ቡና ይዤ ከራሴ ጋር ማውራትን በጣም ነው የምወደው። ያ ማለት ለነገ ለፊውቸሪቲ ጥሩ ነገሮች ይሰጠኛል። ነገ ለሚለው ቀን ብዙ ራዕዮች ብዙ ነገሮች እንዳመጣ ያደርገኛል። በቃ በራሴ ቁጭ ብዬ ማውራትን እወዳለሁኝ። ትላንትና የሰራኋቸውን ስህተቶች ምን ነበሩ፣ እንዴት ነበሩ፣ ለምን ተሳሳትኩኝ ብዬም ከራሴ ጋር አወራለሁ። ነገር ግን ራሴን አልወቅስም። ትላንትና ያደረኳቸው ነገሮች ስህተቶች ነገ እንዳልደግማቸው ቁጭ ብዬ ከራሴ ጋር ተወያይቼ አውርቼ አልፋቸዋለሁኝ እና ብዙ ሰው ራሱን ሲወቅስ እሰማለሁኝ። ራስ መውቀስ መልካም ነው ብዬ አላስብም። በአንድ ሰሞን በሆነ እድሜ ላይ የምንሳሳታቸው በጣም ብዙ ነገሮች አሉ። እነዛን እንደ ትምህርት መውሰድ ነው ያለብን። በተቻለ አቅም ለተናናሾቻችን
እኔ ብዙ ጊዜ እንደማደርገው ያንን ስህተት ባልሰራ ኖሮ ዛሬ ከዚህ የተሻለ ቦታ ላይ መድረስ እችላለሁ ብዬ ያንን ነገር እመክራለሁ። ነገር ግን ስህተት ያጋጥማል፣ መጥፎም አይደለም። እንደው ራስን በጣም የሚጎዳ ነገር አይሆን እንጂ ስህተቶቻችንን ማሻሻል እና ለሌሎች ሰዎች ደግሞ ነግረው በእኛ መንገድ እንዳያልፉ ማድረግ እንችላለን። ያም ራስን ማክበር ነው። ሁል ጊዜ አዋቂ ነኝ ብሎ ማሰብ ትክክል አይደለም። ምክንያቱም ብዙ የምንሳሳታቸው ነገሮች አሉ። ከሰዎች መማር እንዲሁ አለብን። ሌላ እኔ ማልደራደርበት ነገር ምንድን ነው? ራሴን በተለያየ መንገድ አፕዴት የማደርጋቸው ነገሮች አሉ። በብዙ መንገድ ማለት ነው። ከታላላቆቼ ጋር በመዋል በእድሜም ከሚበልጡኝ በትምህርትም ከሚበልጡኝ በብዙ ነገሮች ከሚበልጡኝ ሰዎች ጋር አብሬ ስውል በጣም እወደዋለሁኝ። በቃ ራሴን እዛ ቦታ ላይ ማግኘቴ ምን ያህል ሰው ሪስፔክት ለእኔም እንደሰጠኝ ይገባኛል። እና አብዛኛው ጊዜ ከእድሜ በላይ በሚበልጡኝ ሰዎች እከበባለሁኝ እና በጣም ብዙ ነገር ነው የምማረው። ያ ማለት ግን ለእድሜ ታናናሾቼ ወይ ለትንንሾች ቦታ የለኝም ማለት አይደለም። ከነሱም የምወስዳቸው በጣም ብዙ ነገሮች አሉ፣ እነሱም ከኔ የሚወስዷቸው ብዙ ነገሮች አሉ። አሁን ምሳሌ የምናረጋቸው ብዙ ሰዎች የሉም አይደል? እንደ ድሮ ከሌን መምሰል እንፈልጋለን ምናምን ብለን እንል ነበር። አሁን ግን ብዙም እንደዚህ አይነት ነገሮች እየጠፉ ነው እና ከሌን መምሰል እችላለሁ የሚባል ማንነት እንዲኖረን በተለይ ለታናናሾቻችን ምንሰጣቸው ነገሮች እንዲኖር እንግዲህ ምኞቴ ነው። ለዛም ነው እንዲህ ሶሻል ሚዲያ ላይ ወጥቼ የማውቃቸውን ነገር ለማካፈል እንግዲህ የፈለኩት ወይንም የወሰንኩት ማለት ነው። ከዚህ በኋላ እንግዲህ በተከታታይ በሳምንት አንድ ቀን እየመጣሁኝ የህይወት ልምዴን ያሳለፍኳቸውን ነገሮች ጥፋትም ሊሆን ይችላል ወይንም ደግሞ የተጠቀምኩባቸውን ነገሮች እየመጣሁ ለእናንተ አሳያችኋለሁ። ሌላ እንግዲህ ያለሁበት ኢንዱስትሪ የፋሽን ኢንዱስትሪ፣ የጁዌለሪ ኢንዱስትሪዎች ወይንም የተለያዩ ነገሮች ሲመጡ የምናወጣበት ሱቅ ነው፣ ፍራንቻይዝ ሾፕ ነው ያለን እና እነሱንም አሳያችኋለሁ። መግዛት የምትፈልጉ፣ መጠቀም የምትፈልጉ፣ ለሰው ስጦታዎች መስጠት የምትፈልጉ ሰዎች አንዳንድ ጊዜ እንግዲህ ላይቭ ላይም እየገባን እንደዚህ መተን እናሳያችኋለን አዳዲስ ነገሮች ሲኖሩ። ለዛሬ እንግዲህ በአጠቃላይ ትንሽ ነገር ቲፕ ላድርጋችሁ ብዬ ነው፣ ረዘም ላለ ጊዜም ስለጠፋሁኝ። ከዚህ በኋላ ግን በሳምንት አንዴ እንደተባባል ነው እየመጣሁኝ እንግዲህ ሼር እንደራረጋለን ሀሳባችንን። እናንተም ኮሜንት ላይ እየጻፋችሁልኝ እኔም ያለውን ነገር ለእናንተ እንግዲህ አዋያችኋለሁ። ይሄንን የዘመናዊ ሾው ሰብስክራይብ እያደረጋችሁ ብዙ እህቶቻችን ጋር ወንድሞቻችን ጋር ቢደርስልን ታናናሾቻችንንም እናስተምርበታለን፣ እኛም ሀሳብ እንለዋወጥበታለን ማለት ነው። እንግዲህ ሰብስክራይብ፣ ኮሜንት፣ ሼር እያደረጋችሁ አብራችሁን ዝለቁ እላለሁ። እኔ ራሂል ሞገስ ነኝ። ይህ ዘመናዊ ሾው ነው።